ሰላም ሰላም ውድ ቤተሰቦቼ እንደምን አመሻችሁ እንደምን እስከ ሰዓት ደረሳችሁ። እግዚአብሔር አምላካችን ስሙ በፍጥረት አንደበት ሁሉ የተመሰገነ የተወደሰ ይሁን። ዛሬም በአዲስ ቪዲዮ ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለቤቱ አዲስ ይሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። የቤተሰቦቻችሁን መንፈስ ስትስቡ መጠንቀቅ አለባችሁ። የቤተሰቦቻችሁ መንፈስ መሳብ ያለባችሁ በትክክል እናንተ ራሳችሁ በሁለት እግራችሁ ከቆማችሁ ነው። አይሳብም፣ በመሰረቱ አይሳብም፣ በፍጹም አይሳብም። እኔ ይሄን አልደግፈውም። ግን የቤተሰቦቻችሁ መንፈስ ብዙ ዓመት መስዋዕትና ግብር የለመደ ነው። ወልደህ ከሆነ የልጆችህን መንፈስ ብትስብ ችግር የለውም። ካንተ ነው ሄደው ወደ እነሱ። ምናልባትም የጎረቤት ቡዳ ይኖራል፣ ስበት ትቀጠቅጠዋለህ፣ አቅም ይኖራል። ካንተ መወለድ በፊት ግን ብዙ ዓመት ግብር የለመደን መንፈስ ስቦ ግና እና ታሰር ማለት ከባድ ነው። የዘመኗ ፍጻሜ ሆነ እንጂ የምትቀጥል ቢሆን ኖሮ ይሄ ነገር ጥሩ አልነበረም አካሄዱ። ግን ደግሞ በዚሁ በኩል ደግሞ እግዚአብሔር ልጅቷን እንድታልፍ አደረጋት፣ አስተምሯታል። ለምን ነፍሷን ወደ ሲኦል ይዞት እንዳይሄድ ነው እግዚአብሔር ያስተማራት። ቶሎ ቁረቢ ያሏት ለዚህ ነው። እናትየው ማነው መነኩሴው በይ በማግስቱ ቁረቢ ብሎ ያቆረቧት አይደለም። ይሄ ነው ትልቁ ነገርና የቤተሰቦቻችሁን መንፈስ ባካችሁን አትሳቡ። የልጆቻችሁን ስትስቡ መጀመሪያ እናንተ ራሶች ጠንክራችሁ። ይናደዳል አንዳንድ ጊዜ እንዴት ይላል ሄጄ አልፌ ልጁ ላይ ዛር ሆኜ እንዴት መልሳ ትስበኛለች? አንቺ ላይ መተት ከነበረ የምትወልጁ ልጅ ላይ ደግሞ ዛር ሆኖ ነው የሚያልፈው። ለምን ተወልዷል። ሲወለድ ዛር ይባላል፣ ስሙ ይቀየራል። እና ሲመለስ ወደ አንቺ ሲመጣ እልከኛ ሆኖ ነው የሚመጣው። እልከኛ ሆኖና በጣም መጠንቀቅ አለባችሁ። እባካችሁን በተቻላችሁ መጠን እዛው ባለህበት ታሰር ማለት ልመዱ። ባለህበት ታሰር። ልጅቷ ዲያሪው ላይ ከጻፈችው ዲያሪውን አግኝቼዋለሁ ባይዘው ከጻፈችው ላይ ሳነበው እንደተሳሳተች ነው የጻፈችው። እንደዚህ ማድረግ አልነበረብኝም፣ ይሄን በማድረጌ ብዙ ዋጋ ከፈልኩኝ፣ እንደዚህ ተሰቃዩ፣ ግን ሰማዕቱ አዳነኝ እያለች የጻፈችው። ስለዚህ ልክ ናት። የጻፈችውን ነገር ማክበር አለብኝ፣ መናገር መልእክቱን መናገር አለብኝ። ሳንተዋወቅ በማለፏ ነው እንጂ በጣም ማዝ ነው። እግዚአብሔር ስሙ የተመሰገነ ይሁን። ይሄን ነው ልናገር የምችለው። ዛሬ ለየት ያለ ገጠመኝ ነው የነገርኳችሁ። እንጃ ቅድስት ብዬ ባላትም የተባረከች ልጅ ናት። ሌላ ምንም ልል አልችልም። በቃ እግዚአብሔር ሲባርክ እንደዚህ ነው። የወጣችበት ማህፀን የተባረከ ባይሆንም ሴትዮዋ እንደሚሉት ማለት ባይሆንም በአዳም ልኮ እያመልኩ ባለውበት ሰዓት ላይ ነው የተወለዱት ልጆችን የሚሉት። ግን ባይሆንም እግዚአብሔር ደግሞ ለይቶ አንዱን ይባርካል። ቤተሰቡ እንዲድን ለቤተሰቡ ዋጋ የሚከፍል ሰው ደግሞ ይኖራል። ስለዚህ ነው ደጋግሜ የምናገረው፣ እባካችሁን በእናንተ ቤት ውስጥ የሚጸልይ ሰው የሚሰግድ ሰው ስታዩ አታሹፉበት። በሱ ውስጥ ያለው ጸሎቱን የሚሰማው መልአክና ቅዱስ ወይም እግዚአብሔር መድኃኒዓለም ድንግል ማርያም ያዝኑባችኋል። የገለፈጣችሁትን ያክል ዋጋ ትከፍላላችሁ። መቼም የሳቃችሁበት ልል አልችልም። መገልፈጥ ነው የሚለው። ዋጋ ትከፍላላችሁ። የሚሰግድ የሚጸልይ የሚተጋ ሰው መንፈሱ ባይወጣለትም እየጮኸ እየታገለም እንኳን ቢሆን እሱ ለሄደው እናንተ ምንድን ናችሁ? እሱ ጸበል ለሄደው፣ እሱ ለሰገደው፣ እሱ ለተጋው ምናችሁ ተነካ? ዝም ብላችሁ ያን ሰው ነፃነቱን መፍቀድ በቃ ይጸልይ ይስገድ። የግዴታ ከሰይጣን ተገላግሎ አይደለም ሰው ጻድቅ የሚሆነው። አጋንንት ሐዋርያትን ያስገደላቸው ያሰየፋቸው ማን? አጋንንት አይደል? ሰው ላይ አድሮ ሰው በአጋንንት ሞተ ማለት አጋንንት ይዞት ሄደ ማለት አይደለም። እንዴት ሆኖ ነው የሞተው ነው። በማን ሞተ ሳይሆን እንዴት ሆኖ ነው የሞተው። ንስሐ ገብቶ ቅዱስ ቁርባን ተቀብሎ ተዘጋጅቶ ከሞተ ምንም ይግደለው፣ እንቅፋትም ትንታም አጋንንትም ምንም ይግደለው፣ ይሄ ሰው የክርስቶስ ነው። ነፍሱ ከስጋው ስትወጣ መላእክቶች ይመጡና የእኛ ናት ይላሉ። ይሄ ነው ማሰብ ያለባችሁ። እላዩ ላይ አጋንንት ስላለ እሱ በሽተኛ እናንተ ጤነኛ አይደለም። እንደዚህ ብሎ ነገር የለም። እንዲያውም አንደኛውኑ መንፈሱ የተጋለጠለት ሰው ይሻላል። ታውቃላችሁ ለምን? ጠላቴ ሰይጣን ነው ብሎ ሁልጊዜ ይሰግዳል። ጠላቴ ሰው ነው አይልም። መተት ወረወረብኝ ብሎ ቢያስብ እንኳን መንፈሱን እያሰረ ጸበል ለጸበል ይሮጣል። እግዚአብሔር ላይ ነው ተስፋ የሚያደርገው፣ ጸበሉ ላይ ነው ተስፋ የሚያደርገው። ምናችሁንም አይነካችሁም። ይታገል። ከቻላችሁ እንዲያውም ጸልይልኝ ማለት አለባችሁ ለእንደዚህ አይነት ሰው። አንዳንድ ኮሜንት ያለው በጣም ነው ማዝ ነው። በዚህ አጋጣሚ በእውነት እናንተም ታማችሁ እግዚአብሔር ያሳያችሁ እንዳልል የእናንተን መታመም አልፈልገውም። ለምን ሳትነቁ ከታመማችሁ ትጎዳላችሁ። የነቃ ሰው ሲታመም ይሻላል። አንዳንድ ጊዜ ኮሜንት ምን ያለው
መምህር ተስፋዬ ጋር ሂጂ። አንዳንድ ሰዎች እንደዚህ ሆኜ ኢንተርቪው ሲደረጉ እንደዚህ ተደርጌ ልጅ እንደዚህ አድርጎት ምናምን ያሉ ኢንተርቪው ሲደረጉ ሌላ ዩቲዩብ ላይ መምህር ተስፋዬ ጋር ሂጂ ደውይ፣ እሱ እንደዚህ ያደርግሻል፣ እንደዚህ ያግዝሻል ብለው ሲጽፉ ከስር ኮሜንት ገብተው ምን ይላሉ? እሱ ለራሱ ባጋንንት ተይዞ ምን እሱ ላንቺ ምን ይጠቅምሻል ይላሉ። አዎ ምንም ላልጠቅማት ይችላል። የሚገርማችሁ ግን የሚጽፉት ሰዎች ምን አይነት አመለካከት ነው ያላቸው? አጋንንት ሲወጣልኝ ነው ያዩት ወይስ ሲያሰቃየኝ ነው ያዩት? ሰው ሲገላገል አይደል የሚያዩት? ወጣልኝ እፎይ ተገላገልኩ ማለት እኔ አጋንንት አምነኝ ማለት ነው። በጣም እኮ የሚገርም ነው እኮ እናንተ። ሰው እኮ እንዴት ከአፉ የሚወጣው ፍሬ እንደው አያስምረውም እኮ። እግዚአብሔር ቸር ነው እንጂ ከባድ ነው። ቸር ነው፣ በጣም በእውነት ቸር ነው። እኛስ በየቀኑ እያራገፍን እየተገላገልን ነው። አዎ ራሴን በሁለት እግሬ ካላቆምኩኝ ሰው ላግዝ አልችልም። ግን ደግሞ እንደዚህም ሆኜ ሰው እያገዝኩ ነው። ሲገባ ሲይዘው ሳባረው ቅዱስ ቁርባን ባይኖር ኖሮ ጸሎትና ቅዱስ ቁርባን ስግደት ባይኖር ኖሮ በህይወት አልኖርም ነበረ። ተውት ስግደት ጸሎቱን፣ ቅዱስ ቁርባን ባይኖር ኖሮ ጸበል ባይኖር ኖሮ በህይወት አልኖርም ነበረ ብዬ ደጋግሜ እናገራለሁ አይደል? በቃ ይሄንን እኛን የምንናገረውን የምናስተምረውን ትምህርት የሚተቹ ሰዎች ቅዱስ ቁርባን ተቀብለው ያውቁ። ተቀብለውም ከሆነ በዛ እንደበታቸው ከሆነ ይሄን የሚናገሩት ማንን እየሰደቡ ማንን እየጸፉ ነው? በጥፊ እያገለገል ነው ያለነውን ክርስቶስን፣ በዛ ውስጥ ደግሞ እየተገለገሉ ያሉትን የቆረቡትን ምዕመናን በጥፊ እንደመምታት የሚቆጠረው በጣም ነው የሚያሳዝነው። ቦታ አንዳንድ ጊዜ እንዴት ሰው ቢያንስ እንኳን ፍሬ አፍርቶ ሚዲያ ላይ ፍሬውን ይዞ እንኳን መጣ ያሳያል። ሁሉ ጊዜ ሚዲያ ላይ በማውራት እኛስ የምንቀረጽበት ሰዓት አለን። ዶር ቱ ዶር የምናገለግልበት በየቤቱ ምክር አገልግሎት የምሰጥበት ሰዓት አለኝ። ከዚህ ሁሉ ሰዓቴ ለልጆቼ ከምሰጠው ቆጥቤ ለባለቤቴ ከምሰጠው ቆርጬ ከሁሉም ነገር በጣም ብዙ ነገር ወስጄ ነው እናንተ ላይ ትኩረት እያደረኩ ያለሁት እና እንደዛም ሆኖ ግን ፍሬያማ ነኝ። በጣም ነው እግዚአብሔርን ማመሰግነው። ሰዎች ይለወጣሉ፣ ቅዱስ ቁርባን ይቀበላሉ፣ ንስሐ ይገባሉ፣ ከባዕድ አምልኮ ይወጣሉ። ይሄ መታደል እኮ ነው። ይሄ ሚዲያ በመከፈቱ ስንት ነገር ተጠቀምኩኝ። በጣም ብዙ ሰዎችን የጠቀምኩት በእኔ በኃጢአተኛው ይሄን ከሰራ ህይወታቸውን ዘግተው ገዳም ገብተው የሚጸልዩ አባቶች ስንት ሰው እያዳኑ እንደሆነ በዚህ ማሰብ ይቻላል። እና እግዚአብሔር ሁላችንንም ይማረን። መጥፎ ኮሜንት የምትጽፉ ሰዎች በርቱ፣ ግን ንስሐ ግቡ። መጥፎ ኮሜንት እኛን ምንም አያደርገንም። እኛ እየቀጠልን ያለ ነው። እናንተ ግን የአፍህን ፍሬ ትበላለህ የሚለው ጥቅስ እየፈረደባችሁ ነው የምትቀጥሉት። ህይወታችሁን ቼክ አድርጉት እስቲ። ነው ወይስ እኛ ያየነውን ስቃይ እዩ ብለን እንርገም? አይሆንማ። የኛ እርግማን አይስማማንማ። መመረቅ ነው የሚስማማን። እንኳን እኛ የክርስቶስ ልጆች ነን ብለን የምናስበው ጠንቋዩ እንኳን ያጋንንት ልጅ የሆነው በለዓም እንኳን መርቅ አለኝ ብሎ ነው የመረቃቸው። ስለዚህ እኛ ያየነውን ስቃይ ሳይሆን ያየነውን ደስታ ያየነውን በአጠቃላይ ደስ የሚል መንፈሳዊ ህይወትን ያሳያችሁ ነው የምንለው። ሚስጥር ይግለጥላችሁ፣ እላችሁ ያለው መንፈስ አፈንድቶ በዛ ያስተምራችሁ ነው የምንለው። ይሄ መቼም እንደ ስቃይ አትቆጥሩትም፣ እንደ መጥፎ ነገር አይቆጠርም። የተደበቀውን አጋንንት የያዘላችሁና በግምት የምታወሩበትን የእውነት ያርግላችሁ። በግምት አውርታችሁ ከምትናቀፉ የእውነት አይታችሁ የእውነት አውርታችሁ ፍሬያማ ሁኑ። ስለ ሴክስ ሰዎች ሲያስቡ ሴክስ ምንድነው ስትለው ወንድ የሚያደርገው ሴቷ የምትደረገው ተደርጎ ነው የሚታሰበው። ለዚህ ነው ታይሰጭኝ ይላል እሷም ቢምናም እና ወንዱ የሚለምነው ሴቷ አይነት ነው ቁም ነገር። እኔ አሁን ይሄን ሳስተምር የወሲብ አስተማሪ ምናም ይሉኛል። ይሄን በጣም የተቀደሰን ነገር ነውር አድርገው የሚያስቡ ሰዎች አሉ። እና ትዳር ውስጥ ያለ ወሲብ የወንድም የሴትም ነው። እደግመዋለሁ፣ የወንድ አይደለም ወሲብ የወንድ ሴቷ ታይገን የምትባሉት አንዱ እሱ ነው። እኔ አሁን ላስተምር አልችልም። እሱን ዛሬ ያላነሳውበት ምክንያት አለኝ፣ ከነካውት ብዙ ቦታ ስለምንሄድ። ስለዚህ አንዱ እሱ ነው። የወሲብ አለመጣጣም ይሉታል። ይኸውላችሁ የወሲብ አለመጣጣም የሚባል ነገር የሚፈጥረው ቢፎር ሜሬጅ ከተለያዩ ሴቶች ጋር የምትተኛ ከሆነ፣ ቢፎር ሜሬጅ ከተለያዩ ወንዶች ጋር የምትተኙ ከሆነ ማት አይነት ነው ቀምሳችሁ የምትወጡት። ምን ይባላል እሱ? ኡፋ ይባላል። ቡሌ ማለት ነው። ቡሌ ነፍቶ ይመጣ ሰውዬ። ይኸውልህ ቡሌ ማለት የብዙ ምግብ ጥርቅም ማለት። ከዛ ቤት ገብቶ አልተጣጣምን የሚለው ከምኑ ጋራ? አንተ ፓፓዬም በልታል፣
አይደል እንዴ? ላዛኛውንም በልታል፣ የሚበራውንም ነገር ሁሉ በልተን የመጣው እና እሱንና ውፋን ሲያመሳስል አይመጣለት። ስለዚህ በተቻለ መጠን ንጽህናችሁን ጠብቃችሁ የምትኖሩ ሰዎች ፋራ አይደላችሁ። ፋራ እንዳልባል ብለው የሰጡ ብዙ ሰዎች አሉ። ከዛ ውጭ ምንድነው ታዲያ አልጣመኝ ማለት? ምንድነው መጣም ማለት? ራሱ ሲጀመር ጣመኝ አልጣመኝ የሚባል ነገር ነው ወይ? ጉዳዩ እኮ አርት ነው እኮ አርት ነው እኮ በቃ አርት ነው። ለቤተሰብ ለትዳር የተሰጠ አርት ነው። በየጊዜው አዳዲስ ነው፣ ታምር ነው እያየህ በባልና ሚስት ማለት ሲደረግ የክርስቶስን ቅዱስ ሥጋና ክቡር ደም ልንቀበል ስንል ድርገት ሆነ ይባላል። ድርገት ሆነ ማለት አንድነት ሆነ። አሁን ከካህኑ ምእመናን ሁላችን አንድ ላይ አንድ ልንሆን ነው። በማን ሥጋና ደም? በኢየሱስ ክርስቶስ ሥጋና ደም። አሁን በደንብ አስተውሉት። ካህኑን ከበድ እንቀበልና እያየነው ወደ ውስጥ ይገባል። የክርስቶስ ቅዱስ ሥጋውና ክቡር ደሙ ወደ ውስጥ ሲገባ ደግሞ እርገት ይባላል። ምን ይባላል? ከውስጥ ወደ ውጭ መውጣቱ፣ ከቅድስተ ቅዱሳን መውጣቱ አካላዊ ቃል ከሰማያ ሰማያት ወርዶ ሞቶ ተሰቅሎ ሥጋና ደሙን የመስጠቱ ምሳሌነት አለው። ከዛ ወደ ውስጥ ሲገባ ደግሞ ምን ማለቱ? ልክ ወደ ውስጥ እየገባ ረዱ ወይም አገልጋዩ ዲያቆን ምን ይላል? በመጋረጃውን ይዘጋዋል። ለምንድን ነው መጋረጃውን የሚዘጋው? ነው ያ የእግዚአብሔር መልአክ ምሳሌነት አለው። የሐዋርያት ሥራ ምዕራፍ 1 ላይ ጌታችን ኢየሱስ ክርስቶስ ወደ ሰማይ ሲያርግ እንደምታውቁት ሐዋርያቱ እያዩት በርቀት ያይደለ በርቀት ወይም ከዓይን ከፍ እያሉ እንደ መራቅ ውላጤ ሳያገኘው ተዋህዶ ላይ ውላጤ የለም ታውቃላችሁ። እና ወደ ሰማይ ከፍ እያለ እየራቀ ሲሄድ ደመና ምን አለው ይላል? ሸፈነው ጋረደው ይላል። በኋላ መላእክት መጡና እናንተ የገሊላ ሰዎች በዚህ ቆማችሁ ስለምን ታያላችሁ? አሁን ሲሄድ እንዳያችሁት ዳግም እንዲሁ ምን ይላል? ለፍርድ ይመጣል አለ። ያ አገልጋይ ዲያቆን ማለት ልክ የእግዚአብሔር መልአክ ነው። መልአኩ ደመና ስቦ እንደሸፈነው ክርስቶስንና እንዲያርግ እንዳሳይ እንዳያዩት እንዳደረገ ዲያቆኑም የዛ ምሳሌነት አለ። ከዛ ሉካን ዲያቆኑ ጽዋውን ይዞ ያመሰግናል። ከዛ ቅዳሴው አለቀ እንዴ? አላለቀም። ልክ እያመሰገደ ካህኑ ይወጣና በእጆቹ ምን ይለናል? ሁላችንም ለምን ሲባል ቅድም አረገ ብለነው አልነበር? አሁን ደግሞ ለፍርድ መጣ ማለት ነው። ካህኑ መምጣቱ ክርስቶስን ወክሎ ነው። ያ የሚያደርገው ነገር ሁሉ የክርስቶስ ምሳሌ ነው። አያችሁ፣ ወደ ውስጥ ሲገባ አረኩኝ፣ ወደ ላይ ሄድኩኝ ነው። ከዛ ግን ዲያቆኑ በዜማ እያመሰገነ ማን ይወጣል? ከውስጥ ካህኑ ይወጣና ምን ያደርጋል? ምን ማለት ነው? እነ ቅዱስ ሚካኤል እነ ቅዱስ ገብርኤል መላእክቱ ነጋሪት እየመቱ በተለይ ነገደ መላእክት መለከት እየነፉ ጥሪ ሲያረጉ ያን ጊዜ ደግሞ ማን ይመጣል ነው? ክርስቶስ ይመጣል ነው። የወጉት ሁሉ ምኑን ያዩታል ይላል ራዕየ ዮሐንስ ላይ? እጁን ያዩታል። አያችሁ። ስለዚህ እጁን እየሳምንኛ የተወጋጁ ምሳሌነት ስላለው እንሳለማለን ማለት። ከዛ ዲያቆኑ መጨረሻ ላይ ምን ይላል? እቱ በሰላም ሰውን ኑ እንውረድ አለ። ሰውንም በምሳሌያችን እንፍጠር አለ ይላል። ከዛ በኋላ ሰውንም በአምሳሉ አስመስሎ ፈጠረው ነው የሚለው። አስመስሎ ፈጠረው እንዴ! እንግዲህ ያው መጨረሻ ላይ ነው በጴንጤ ከገባው በኋላ ነው ጥያቄውን ያቀረብኩት። እዛ አንድ ጊዜ ፓስተር ለሚቻ ቆይ ሰው ፈጣሪ ይመስላል እንዴ አልኩት። እንዴት አለ። መሀይም ደፋር ነው የሚባለው እውነት ነው። የዚህ ሰውዬ ድፍረት በሚዲያ ላይ ወጥቶ እንደዚህ መናገር ብቻ ሳይሆን የሚያስገርመው ሆስት የምታደርገውና ይህንን አርተው ሰርተው በሚዲያ ላይ ያሰራጩት የዋብያ ሚዲያ ይመስለኛል። የነሱ ድፍረትና ድንቁርና በጣም ያስቀኛል። ምክንያቱም ሳሂህ አልቡኻሪ 62:27 ላይ እንደዚህ ይላል። ኡስታዙ ይሄ አሁን የወጣው ከክርስትና ወጣውኝ እስልምናን ተቀበልኩ ነው ከፕሮቴስታንት ወጥቼ እስልምናን ወጣውበት ያለው እግዚአብሔር ሰውን ወይም አዳምን በአምሳሉ በመልኩ ፈጠረው ይላል። በዛ ምክንያት ነው የወጣውት ይላል። እንደዚህ ይላል ሐዲሱ ናሬትድ አቡ ሁረይራ እንደተረከው the prophet said ነብዩ እንደዚህ ያለ Allah created Adam in his picture 60 cubits in height አላህ አደምን በራሱ ኢሜጅ ፒክቸር 60 ክንድ ወይንም 30 ሜትር አድርጎ ፈጠረው ይላል። ስለዚህ የሰውዬ ይህንን ከዛሬ ከሰማህበት ጀምሮ አሁን ደምሳሽን ትቀበላለህ፣ ፍቅር ሲዝም ትሆናለህ ማለት ነው። ምክንያቱም እግዚአብሔር ሰውን በመልኩ ፈጠረው ስላለ በዛ ምክንያት ነው የወጣው ብሏል። እኛ እግዚአብሔር ሰውን በመልኩ ፈጠረው ይላው እዛው ዘፍጥረት ምዕራፍ 1 ቁጥር 28 ላይ ምን ይለዋል? እግዚአብሔር ባረካቸው እንዲህ አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟት፣ የባህር ዓሦችና የሰማይ ወፎች በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው ይላል። ስለዚህ እግዚአብሔር በባህሪው ገዢ ነው። ለአዳም ደግሞ ያንን የጸጋ
ገዢ እንዲሆን ሰጠው። ስለዚህ አንድም በመልኩ ፈጠረው ሲባል እግዚአብሔር በባህሪው ገዢ የሆነውን በጸጋ አዳም እንዲገዛ ስለተሰጠ ያንን ነው። አንድም በመልኩ ፈጠረው ተብሎ የሚባለው እሱን ነው። የገዢነት ስልጣን ስለተሰጠው ነው አዳም። ሁለተኛ ምንድነው ከክርስትና እንደወጣበት ያደረገኝ ያለው አዳም እግዚአብሔር ወረደ ሚላል። ስለዚህ ወረደ የሚለውን አይቼ በዛ ምክንያት ወጣው ይላል። እንግዲያውስ አሁንም ከእስልምና የምትወጣበትን አንድ ልጠቁም። ይሄ ቃል በቃል አላህ ከአርሽ በላይ ያለው ከሌሊቱ 1/3 ሁሌም ወራጅ ተመላላሽ ነው። ማስረጃ ሳይ ሙስሊም 758 ቢ ላይ እንደዚህ ይላል። አቡ ሁረይራ ነው የተረከው፣ ነብዩ ነው ያለው። Allah descends every night to the lowest heaven when 1/3 of the first part of the night is over. የሌሊቱ 1/3 ሲቀር ሁሌም አላህ ወደ ቅርቢቱ ሰማይ ይወርዳል ይላል። ስለዚህ አምላክ በየቀኑ ወራጅ ነው። አንድ ቀን ወረደ የምትል መጽሐፍ ቅዱስ ላይ አነበብኩና እንደወጣ አደረገኝ። ከክርስትና ያልከው ሰውዬ አንተ የምትከተለው አሁን አምነዋለሁ ያልከው አላህ በየቀኑ ከሌሊቱ 1/3 ሲቀር ወራጅ ተመላላሽ ነው። በሊፍት ነው የሚወርደው? በምንድን ነው የሚወርደው? እኛ እግዚአብሔር በሁሉ የሞላ ከስፔስና ፕሌስ ውጭ ያለ ጭምር ስለሆነ መውረድ መውጣት ከኛ አንጻር ይነገራል እንጂ እግዚአብሔር የሚወጣ የሚወርድ የሚቆም የሚነሳ የሚተኛ የሚሄድ ምናምን ተብሎ ለእግዚአብሔር አይነገርም ብለን እናምናለን። ምክንያቱም መዝሙረ ዳዊት ምዕራፍ 139 ቁጥር 7 እና 6 እንደሚናገረው እርሱ በሁሉ የሞላ ነው። ስለዚህ በሁሉ የሞላ ከሆነ ደግሞ በዛ ብትሄድ እሱ አለ፣ በዚህ ብትሆን እዚህ አለ፣ ቆመ በምትልበት አለ፣ መጣ በምትልበትም አስቀድሞ አለ። ስለዚህ ለእርሱ መምጣት መሄድ አያስፈልገውም። ምክንያቱም እርሱ ደግሞ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 እንደሚናገረው ማለት ነው። ስለዚህ እሱ በሁሉ የሞላ መንፈስ የሆነ ስለሆነ መምጣት መሄድ አይነገርም። መገለጡን ምክንያት በማድረግ ነው እግዚአብሔር መጣ ሄደ ተብሎ የተነገሩት ዘፍጥረት ላይ አንተ ያያቸውና እነሱ ለኛ ሲገለጥ ለኛ ሲታይ ካለው አንጻር የተነገረ እንጂ እግዚአብሔር በባህሪው የሚሄድ የሚመጣ የሚቆም የሚነሳ እንደዚህ ተብሎ የሚነገርለት አይደለም። ያንተ አላህ ግን በሁሉ የሞላ ስላልሆነ ከአርሽ በላይ ስለሆነ ከሌሊቱ 1/3 ላይ ሁሌም ይመላለሳል። አንድ ሰው ካላመነበት ቅዱስ ሥጋውን ክቡር ደሙን ካላመነበት ይወሰድበታል። ሲቆር ልታዩት ትችላላችሁ። ሥጋውን ደሙን ሲወስድ እኮ ልታዩት ትችላላችሁ። ካህኑ በአፉ ሲያደርግለት፣ ዲያቆኑ ደሙን በአፉ ሲያደርግለት ልታዩት ትችላላችሁ። ግንስ የተሰወረ ረቂቅ መልአክ መጥቶ ይቀማውና ለሌሎቹ ይሰጣቸዋል። ለሚገባቸው በበረሃ ለሚኖሩ በምድረ በዳ ለሚኖሩ በሌላ ስፍራ ሆስፒታል ላሉ ብዙ ጊዜ የምለው ነው ይሄ አልጋ ላይ ላሉ ግን ለሚናፍቁ ግን ለበቁ ለሥጋው ደግሞ እንደሚገባ ሆኖ እግዚአብሔር ባወቀ እንደሚገባ ሆኖ ለሚጠብቁ አውሮፓ ውስጥ ላሉ፣ አሜሪካ ውስጥ ላሉ፣ አረብ ሀገራት ውስጥ ላሉ የተለያየ ቦታ ሆነው እየሰሩ ንጹህ ሆነው ማተባቸውን ሳይበጥሱ መስቀላቸውን አስረው ስዕል እየደበቁ ካሰሪዎቻቸው እየሸሹ እየተሰወሩ በእግዚአብሔር ፊት እየሰገዱ የሚያድሩ የበቁ ብዙ አሉ። ለእነዚህ ሰዎች መልአክ መጥቶ መልአክ ወስዶ ይሰጣቸዋል። በዋልድባ በረሃ፣ በማህበረ ሥላሴ በረሃ፣ በደብረ ሊባኖስ ጫካ፣ በሌሎችም ቦታዎች በተተከለ ድንጋይ ላይ ተተክለው እያመሰገኑ የሚኖሩ እላያቸው ላይ ልብሱ የነተበ ልብሳቸው ቅማል ያፈራ ስለ ክርስቶስ ፍቅር ያን እንኳን ሳያኩ ሳይነኩ ሰውነታቸውን እጃቸውን ለጸሎት ብቻ ዘርግተው ሰማዩን እያዩ እንደነ አቡነ ገብረ መንፈስ ቅዱስ የሚኖሩ ቅዱሳን አሉ። ለነሱ ወስዶ ይሰጣቸው። ምግባቸው ይሄ ነው። ምግባቸው ይሄ ነው። ከሰማይ ህብስት ይወርድላቸዋል ሲባል ለቅዱሳን ሰማይ ላይ ኪችን የለም። እንጀራ የሚጋገርበት ዳቦ የሚመስልበት ምጣድ እዛ የለም። ከሰማይ የሚወርድ ህብስት የሚባለው ከዚህ የሚሄድ ሥጋና ደም ያ ምግብ ይሆንላቸው። ለባሕታውያን ምግብ ሆኗቸው የሚኖረው ይህ ነው ብለው አባቶቻችን ይናገራሉ። ይሄ ነው። ማይገባን ከሆነን ይወሰድብናል። ስለዚህ መቁረብና ቅዱስ ሥጋው ክቡር ደሙ ከሰውነታችን ጋር ሲዋሃድ የተለያዩ ናቸው። እንዲህ እንዳይሆን ምን እናድርግ ቢባል አትጠራጠሩ። ህብስቱ ወደ ሥጋነት እንደሚለወጥ አትጠራጠሩ። ወይኑ ወደ ደመ ክርስቶስነት እንደሚለወጥ አትጠራጠሩ። ጥርጣሬን አስወግዱ። የሚጠራጠር ሰው ካለ ይወሰድበታል።
ስለዚህ እሱ ነው እንዲህ አይነት ሰዎች አሉ እና ሁሉም ስጋውን ደሙን ስለተቀበለ ልክ ነው ተዋህዶታል ማለት አይደለም። ሉቃስ ወንጌል ምዕራፍ 1 ላይ ተጽፏል አይደል? ኤልሳቤጥ አንቺ በቅሎ አንቺ የተረገምሽ ቢወልዱሽ እንጂ አትወልጂ አንቺ መካን እያሉ የእስራኤል ሴቶች ሲሰድዋት ልጅ አገኙ፣ ጸነሰች። እያንዳንድሽ ስትሰድብኝ የነበርሽ ሁሉ እና ይሆዴን ተመልከች ጸንሻለሁ ብላለች። ስንት ዓመት ጽንሱን ሰወረችው ነው የሚለው? 5 ወር ሰወረችው ይላል። ሰወረችው። ቸኩላ ይውኝ አላለችው። በጊዜው ይገለጥ የለ እና ለሰዎች እንዲታይልን ላበሸቁን ሰዎች ሁሉ እንዲታይ ያገኘነውን ነገር ለማሳየት መቸኮል የለብንም። እንዲታይልን ሁሉ በጊዜው ይታወቃል። እና አንዱ የነቢያት ትዕግስታቸው እንዲህ አድርገው ታግሰው መኖራቸው ነውና መድኃኔዓለም ትዕግስቱን ያድለን። እንዲህ ያለውን ነገር ለምንፈልገው ነገር አሁን እንደምታዩት ነው። ተማሪው ችኩል ነው፣ እንትኑ ችኩል ነው። ሁሉ ነገር በቃ ሁሉ ነገር በችኮላ ነው። የቄስ ተማሪውም ጭምር ማለት ነው። ሩጦ በቃ እንደው በቃ እኔ እንደው በቃ ሩጦ ያቋቋም መምህር ቢባል ደስታው፣ የመጽሐፍ መምህር ቢባል ደስታው፣ የቅኔ መምህር ቢባል ደስታው፣ የምን መምህር ቢባል ደስታው፣ ሲወጣ ግን ባዶ። ያስኳላው ተማሪ ችኩል ነው። በቃ እንደው ቶሎ ሰኔን እንደ ገመድ ጠቅልለን ወደ ጥቅምት ብናመጣው ደስታው ነው። ችኩልና ስልቹ ነው። መረጋጋት የሚባል ነገር ሁሉን ነገር ፈጥነን መጨበን እና ይሄ ዘመን በተለይ ይሄ የ21ኛው የቴክኖሎጂ ዘመን በእኛ ላይ ያመጣብን ያላወቅነው ትልቁ በሽታ ምንድነው? ችኩልነት ነው። በጣም ችኩሎች አድርጎናል። እና የተረጋጋ ህድአት የኦርቶዶክስ ምልክት ነው። ህድአት አይደል የሚባለው? ህዱ ማለት እጉስ፣ የተረጋጋ ጸጥ ያለ የማይጣደፍ የማይባክን ገለባ ያልሆነ ሰው እሱ የኦርቶዶክስነት ምልክት ነው። መረጋጋት ማለት ላስተማሩን፣ ለመከሩን፣ ለገሰጹን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም ደግሞ በሰማነው ቃለ እግዚአብሔር ትምህርት የምንለወጥ የምንቀየር እንድንሆን እግዚአብሔር አምላካችን ሁላችንንም ያግዘን። በዛሬው ቆይታችን እንግዲህ ውድ ቤተሰቦቼ እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊ ትምህርቶችን መንፈሳዊ ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። ይህን ቻናል ለብዙ ሰዎች እንዲደርስ ሁላችሁም አንደኛ ሰብስክራይብ አድርጉ። ቪዲዮውን ሁሌም ስትጀምሩ ላይክ አድርጋችሁ መጀመራችሁን እንዳትረሱ። ለብዙ ሰዎች ተደራሽ እንዲሆን ያግዛልና። ምክንያቱም ላይክ አድርጋችሁ ስትጀምሩ እናንተ ላይክ ስታደርጉት ቪዲዮ ብዙ ሰዎች ጋር እንዲደርስ ትልቅ ሰፊ እድል አለውና ሁላችንም እንደዚህ እናድርግ። እግዚአብሔር አምላካችን ከሁላችን ጋር ይሁን እላለሁኝ። በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቼ በያላችሁበት በድጋሚ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንበርታ፣ እንጠንክር። ይቆየን። አሜን።